ብራን ተመልካቾቻችን እንደምንሰነበታችሁ ሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብር ባሳለፍነው ሳምንት ከተከናወኑት አበይት ድርጊቶች አንዱ የሚያዝያ 28 ቀን 2018 ዓ.ም የግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ተጀምሯል። በዚህ ጉባኤ ላይ የምንቆይ ነው የሚሆነው። አብራችሁን እንድትከታተሉን እንጋብዛለን። መጋቢ ሚኒስትር እንግዲህ ያሳለፍነው ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ እንደሚካሄድ ይታወቃል። የመጀመሪያው ጥቅምት 12 ነው። ሁለተኛው ደግሞ ትንሣኤ በዓል በኋላ በ25ኛው ቀን የሚውለው የግንቦት ርክበ ካህናት ነው። እንግዲህ በዚህ ዕለት ብፁዓን አበው ሊቃነ ጳጳሳት ቅዱስነታቸው በሚመሩት ከመላው ዓለም ተሰባስበው ጉባኤው ተጀምሯል። እንግዲህ እስካሁን ረቡዕ ተጀምሯል። ረቡዕ፣ ሐሙስ፣ አርብ 3 ዕለታት ጉባኤው እንደተካሄደ ነው ያለን መረጃ። እንዳጠቃላይ በኋላ ዝርዝሩ የምንመለከተው ነው። እንዳጠቃላይ የዘንድሮውን የ2018 ዓ.ም የርክበ ካህናት የቅዱስ ሲኖዶስ ጉባኤ እንዴት ተመለከቱት? አመሰግናለሁ መምህር ጌታቸው። እንግዲህ በመጀመሪያ ወደ ሀሳባችን ከመግባታችን በፊት በመላው ዓለም ለሚገኙ ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሳችሁ ማለት ፈልጋለሁኝ። እንግዲህ አሁን እንደተነሳው ተከበረው የቅዱስ ሲኖዶስ ርክበ ካህናት ጉባኤ ከሚያዝያ 27 ከዋዜማው ከጸሎቱ ጀምሮ ሚያዝያ 28 2018 ዓመተ ምህረት በይፋ ተከፍቷል። እንግዲህ የመጀመሪያው አጀንዳ በብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመክፈቻ ንግግር ነው የተጀመረው። እንግዲህ በአጠቃላይ ይህ የመክፈቻ ንግግር ይዘቱ አብዛኛውን ማለት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ የሚያበስር መልእክት ነው ቅዱስ አባታችን ያስተላለፉት። በመጨረሻም ላይ ጉባኤው በይፋ መከፈቱን አብስረዋል። እንኳን ደህና መጣችሁ ብለዋል ቅዱስ አባታችን ማለት ነው። ከዚያ ቀጥሎ ምንድነው የተደረገው? ያው እንደሚታወቀው በቅዱስ ሲኖዶስ ሕግና መመሪያ መሰረት ጉባኤው ከመጀመሩ በፊት ጉባኤ አጀንዳ የሚያረቁ 7 ብፁዓን አባቶች ይመረጣሉ በምልዓተ ጉባኤው። በዚህ ምክንያት 7 ብፁዓን አባቶች ተመርጠዋል። ብፁዕ አቡነ ሄኖክ የደቡብ አፍሪካ ሊቀ ጳጳስ፣ እንደዚሁም ደግሞ ብፁዕ አቡነ ኤዎስጣቴዎስ የኤልባቡር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የካሊፎርኒያ እና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤርሚያስ የሰሜን ወሎና የደቡብ ወሎ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ። እነዚህ 7 ብፁዓን አባቶች አጀንዳ እንዲቀርጹ አጀንዳ አርቃቂ ሆነው በምልዓተ ጉባኤ ተመርጠዋል ማለት ነው። እንግዲህ በአጠቃላይ በ28 ማለት ሚያዝያ 28 የነበረው መርሃ ግብር በዚህ ላይ የተመሰረተ ነበር መምህር። እውነት ነው። እንግዲህ እስከ አርብ ድረስ ከቅዱስ ሲኖዶስ ምልዓተ ጉባኤ ካነሳቸው ነጥቦች ውስጥ የተወሰኑትን ትኩረት አድርገን እንመለከታለን። እንግዲህ እስካሁን እንደሚታወቀው 22 አጀንዳዎች ናቸው በምልዓተ ጉባኤው የቀረቡት። እነዚህ 22 አጀንዳዎች እንግዲህ የቤተ ክርስቲያኒቷን አገልግሎት ከዛ በተጨማሪም በሀገራዊ ጉዳይ በሰላም ጉዳይም የያዙ አጀንዳዎች እንዳሉ ይታወቃል። እነዚህ አጀንዳዎች እንግዲህ በዓመት ውስጥ የቅዱስ ሲኖዶስ ምልዓተ ጉባኤ አንስቶ በእነዚህ ላይ ውይይት በማድረግ ለቤተ ክርስቲያንም ለሀገርም የሚጠቅሙ ውሳኔዎችን የሚያሳልፉበት መሆኑ ይታወቃል። እንግዲህ በመጀመሪያ የመክፈቻው መርሃ ግብር ቅዱስነታቸው ናቸው። መጋቢ ሚኒስትር ቅድም እንደተናገሩት ያስተላለፉት መልእክት ያው
በይፋ መከፈቱን እና ከትንሳኤ ጋር በተያያዘ ያሉት ትክክል ነው። መጨረሻ ላይ ግን በተለይ በሀገራዊ ጉዳይም ላይ በመልእክታቸው አጽንኦት የሰጡበት ጉዳይ አለ። ምንድን ነው የሚለው? ሀገርን በኃላፊነት ተረክባችሁ በላዕላዊና በማዕከላዊ መዋቅር የምትገኙ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የእሱ ገንዘብ በሆኑ ፍጡራንም አትጨክኑ፣ ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለም የሚል በተለይ በሀገራዊ ጉዳይ ላይ እንግዲህ ወቅቱ አሁን ያለንበት የምርጫ ወቅት እንደሆነ ይታወቃልና ከምርጫ ጋር ተያይዞ በባለፈው ወደ ኋላ ያሉ ታሪኮች በምንመለከትበት ግጭቶች፣ አለመስማማቶች፣ አንዱን አለመደማመጥም የታዩባቸው ሁኔታዎች አሉ። ወደ ኋላ ሄደን ታሪኮቻችን በምናይበትና እንግዲህ ሀገርን በኃላፊነት ተረክባችሁ የምትመሩ ይሄ ስምምነት በሰላም በፍቅር በአንድነት ህዝቡንም የሚያዳምጡ መሆን እንደሚገባም ነው አጽንኦት ሰጥተው በመልእክታቸው ያስተላልፉት። እንደውም ዝቅ ብሎ ምን ይላል? የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነትን ማረጋገጥ የመሳሰሉ ናቸው የሚል ትልቅ መልእክት ነው ያስተላለፉት። እንግዲህ ቅዱስ ሲኖዶስ እንደተለመደው ሀገራዊ ጉዳይ የቤተ ክርስቲያን መንፈሳዊ አገልግሎት ብቻ ሳይሆን በማህበራዊ ጉዳይ በሀገራዊ ጉዳይ ምእመናኑ ሀገሪቷ ያለችበት ሁኔታ ነባራዊ ተጨባጭ ሁኔታ በማየት እንግዲህ በኃላፊነት ቦታ ላይ ያሉት በቀጣይም ደግሞ ከዚህ ከምርጫ ጋር ተያይዞ ወደ ኃላፊነት ቦታ የሚመጡም የህዝቡን ፍላጎትና የልብ ትርታ አዳምጡ የሚል ትልቅ መልእክትን ያስተላለፉትና በተለይ ይህ ጉዳይ በተለያየ በዚህ በፖለቲካ ተሳትፎ በሚያደርጉ በሀገር ቤትም በውጭም ያሉ የቅዱስነታቸው መልእክት ትልቅ መልእክት ነው። እንደገና ቅዱስ ሲኖዶስም በሀገራዊ ጉዳይ ላይ ትኩረት ሰጥቶ እየተወያየበት እንዳለ የሚያሳይ መልእክት ነው እኔ የተመለከትኩት። እውነት ነው መምህር ጌታቸው። ያው ብፁዕ ቅዱስ አባታችን በየጊዜው ሀገር ተኮር የሆኑ መልእክቶችን ህዝብ ተኮር የሆኑ መልእክቶችን ያስተላልፋሉ። በዚሁ መሰረት ያሁኑም እንደዚሁ ጠንከር ያለ ወቅቱ ከዚህ ከምርጫው ጋር ተያይዞ አንዳንድ ችግሮች እንዳይፈጠሩ ቅድመ ጥንቃቄ እንዲደረግ የሚጠቅም መልእክት ነው ማለት ነው። በመጨረሻው ላይ ምንድን ነው የሚለው? ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል መልእክትም አስተላልፈዋልና እንግዲህ ይህን የሚያዳምጡ የሚከታተሉ በሙሉ መቼም ሀገሪቷን የተሻለች ደረጃ ለማድረስ ሁሉም ሰው ይፈልጋል። በመንፈሳዊ በኩልም በዓለማዊም ያሉትና በተለይ ቅዱስ ሲኖዶስ ቅዱስነታቸው ያስተላልፉ መልእክት ሁሉም ሰው ተመልክቶት በተለይ ከዚህ በኃላፊነት ቦታ ላይ ያሉ ጉዳዩን አጢነው ተመልክተውት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት እንዲመጣ ማድረግ ይገባል። ምናልባት እንዲህ ቅዱስነታቸው መልእክት ስላስተላልፉ የቅዱስ ሲኖዶስ ብቻ ሳይሆን እያንዳንዱ ሰውም የራሱ ድርሻ አለው። በመንግስት ኃላፊነት ያሉ ሌሎችም የራሳቸው ድርሻ አለባቸው። ዜጋውን በአጠቃላይ ኢትዮጵያውያንም በሀገሪቷ ሰላም፣ ፍቅር፣ አንድነት እንዲሰፍን የራሱን አስተዋጽኦ ማድረግ አለብን ይኖርበታልና ከዚህ አንጻር ይህ መልእክት እንግዲህ በተግባር ይተረጎማል ብለን እናስባለን። ሌላው ከዚሁ ጋር ተያይዞ ሕጋዊ ሚኒስትር እንግዲህ የቅዱስ ሲኖዶስ በየዕለቱ መክፈቻዎች ከመክፈቻ ፕሮግራም በኋላ የቀን ውሎ እኛም እየዘገብን ያለ ነው። የመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን የተላለፉ መልእክቶች አሉ። እስኪ የመጀመሪያው የቀን ውሎ ላይ ያሉትን አንኳር ሀሳቦች እንመልከታለን። አመሰግናለሁ መምህር ጌታቸው። እንግዲህ ቅዱስ ሲኖዶስ የረቡዕ ዕለት ውሎው ይሄንን ይመስል ነበረ። በማግስቱ ሐሙስ ሚያዝያ 29 ቀን ማለት ነው 2018 ዓመተ ምህረት በርካታ አጀንዳዎችን ወይም ደግሞ በጣም ጠንካራ ምሰሶ ለቤተክርስቲያናችን እጅግ በጣም የሚጠቅሙ ውሳኔዎችን እንዳሳለፈ ነው የተረዳ ነው። እንግዲህ በመጀመሪያ ደረጃ ያው በየጊዜው ለቤተክርስቲያናችን የሚጠቅሙ ለቤተክርስቲያናችን አመራር የሚውሉ ደንቦችና መመሪያዎች በሊቃውንት ጉባኤም በተለያዩ ምሁራን እየተቀረጹ እየቀረቡ ነው። ስለዚህ እነዚህን ደንቦችና መመሪያዎች ለማሻሻል የተዘጋጀውን
ረቂቅ ያየበት ሁኔታ ነው በዚህ ወቅት። እንደዚሁም ደግሞ ከዚሁ ጋር ተያይዞ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ያው ለቤተ ክርስቲያናችን የጀርባ አጥንት የምንለው የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ነው። ትልቁ ምሰሶ እሱ ነው እና ይህን በተመለከተም እንደዚሁ ረቂቅ ቀርቧል። ወደፊት የሚስፋፋበትና የሚጠናከርበትን አስመልክቶ ማለት ነው። ይህም የታየበት ነው። በሶስተኛ ደረጃ የምግባረ ሰናይ ሆስፒታል ቅድስት ቤተክርስቲያናችን ያው የምግባረ ሰናይ ሆስፒታል አላት። እሱንም የተመለከተ ውይይት ተደርጓል። ውሳኔዎች ላይ ተደርሷል ማለት ነው። እንግዲህ ቀጣዩን ደግሞ መለስበታለሁኝ። አሁንም በዚሁ በሐሙሱ ሌላም ስላለ ወደ አንተ እንምጣ ማለት ነው። እንግዲህ መጋቢ ምስጢር የጠቀሷቸው ሶስቱም ጉዳዮች መሰረታዊ ጉዳዮች ናቸው። እነዚህ ረቂቅ ቀርቦ በቅዱስ ሲኖዶስ የተወሰኑ ውሳኔ የተላለፈባቸው ነው። እንግዲህ ከዛ ከወጣ በኋላ እያንዳንዳቸው ላይ ዝርዝር የስራ መመሪያዎች ይኖሩታል። ያ በየመምሪያው የሚከናወኑ ናቸው። ሌላው በዚሁ ዕለት የአብነት ትምህርት ቤቶችም ላይ እንደዚሁ በተለይ የአብነት ትምህርትን ለዓለም የማስተዋወቅ ስራ መሰራት ያለበት እውቅና ባለው በቤተ ክርስቲያኒቷ ሚዲያ ነው የሚል ነው። ምክንያቱም አሁን በዚህ በማህበራዊ ድረገጽ በምንመለከትበት ሰዓት ብዙ ነገሮች ግለሰቦች እየተነሱ ምናልባት አብነት ትምህርት ቤቶችን ከመርዳትም ከማስተባበርም ከተለያየም አንግልም ሊሆን ይችላል የሚተላለፉትን ትክክለኛ የሆኑም ያሉን መረጃዎች የሚታወቁ አሉ። እነዚህ ደግሞ እንግዲህ ምዕመናንን በተለይ በአብነት ትምህርት ቤት ዙሪያም ጥልቅ መረጃዎች የመስጠት ክፍተቶችም ሊኖሩ ስለሚችሉ ይህንንም ተመልክቶ በተለይ የአብነት ትምህርት ቤቶች ለዓለም የማስተዋወቁ ስራ በግለሰብ ሚዲያ ሳይሆን በቤተ ክርስቲያኒቱ ይፋዊ የሳተላይት ዲጂታል ሚዲያ የሚል የተላለፈበት ነው። እንደሚታወቀው የኛ ሚዲያችንም በአብነት ትምህርት ቤት በገዳማት አድባራት ላይ ትኩረት ሰጥቶ እየሰራ ይገኛል። በየቦታውም እየሄደ እየዘገበ እንደሚያስተላልፍ ይታወቃልና እነዚህ የአብነት ትምህርት ቤቶች የቤተ ክርስቲያኒቷ የጀርባ አጥንት፣ የነገ ሊቃውንት፣ ጳጳሳት፣ መምህራን የሚፈሩበት ቦታ ስለሆነ እነሱም ጋር ትኩረት አድርጎ ሚዲያውም እንዲሰራ እየተላለፈበትም አንዱ ውሳኔም በዚሁ ዕለት የተላለፈ ነው ማለት ነው። እውነት ነው መምህር ጌታቸው። እንደዚሁ በዚሁ ቀን አሁንም ብዙ ውሳኔዎች ተወስነዋል። ከአብነት ትምህርት ቤት ቀጥሎ ደግሞ እንደዚሁ የገዳማት ህብረትን በተመለከተ ያው ባሳለፍነው ወቅት የገዳማት አባቶች ከሁሉም ገዳማት በመገኘት ውይይት አድርገው ነበረ። ስለዚህ የነሱ የመጨረሻ የውይይት አቋም መግለጫም ለቅዱስ ሲኖዶስ ቀርቦ ታይቷል። በመቀጠልም ደግሞ የዘዋይ ሐመረ ብርሃን አጀንዳ ነው የቀረበው። በዘዋይ ሐመረ ብርሃን ያለው አጀንዳ ምንድን ነው? የሁለት የቤተክርስቲያን ታሪኮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም መድረክ የሚባሉ በታላቁ በሊቁ አባታችን በብፁዕ አቡነ ጎርጎርዮስ የተዘጋጁ መጻሕፍቶች አሉ። እንግዲህ እነዚህ መጻሕፍቶች በአሁኑ ሰዓት በቤተክርስቲያናችን በካህናት ማሰልጠኛ እንደዚሁም ደግሞ በመንፈሳዊ ኮሌጆች ትምህርት የሚሰጥባቸው ትልቅ አብነት የሆኑ መጻሕፍት ናቸው እና እነዚህን መጻሕፍት የተለያዩ ሰዎች ለግል ጥቅማቸው እያሳተሙ እየተጠቀሙባቸው ስለሆነ እነዚህ መጻሕፍቶች ንብረትነታቸው ለገዳሙ፣ ምክንያቱም ብፁዕነታቸው ለገዳሙ ነው ይሄንን ትልቅ ስራ የሰሩት። በዚሁ ላይ እያሉ ነው ህይወታቸውንም ያጡትና ይሄንን ግለሰቦች እንደው ዝም ብለው ያልዘሩትን የሚያጭዱ ግለሰቦች ሊጠቀሙበት ሊበለጽጉበት ስለማይገባ ማንም እኔ ባለቤት ነኝ ማለትም ስለሌለበት ይህንን የባለቤትነት መብት ለገዳሙ ቅዱስ ሲኖዶስ አጎናጽፎታል ማለት ነው። በጣም ደግሞ ይሄ ትልቅ ነገር ነው። እንግዲህ ከዚህ ቀጥሎም አጀንዳዎች አሉ። የጳጳሳት አንዳንድ የጳጳሳት ዝውውርም ተፈጽሟል። ለምሳሌ ጅጅጋ ወይም ሶማሌ ጅግጅጋ እያልን የምንጠራው ብፁዕ አቡነ ያሬድ እዛ ተመድበዋል። እንደዚሁም ነው ምስራቅ አርሲ ብፁዕ አቡነ ኤልሳ እዛው ጸንተው ወይም ደግሞ እዛው ተመድበዋል ማለት ነው። ይህም የታየበት ነው ሐሙስ ዕለት። እንደዚሁም በመጨረሻ በግሪክ አቴንስ ከተማ የምትገኝ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኪዳነ ምሕረት ቤተክርስቲያን አለች። በዚህ ቤተክርስቲያን ውስጥ ለረጅም ጊዜ አለመግባባት ተፈጥሮ ነው የቆየው። እንግዲህ የዚች ቤተክርስቲያን መስራች ብፁዕ አቡነ ኤልያስ ናቸው። ብፁዕ አቡነ ኤልያስ
ገና ወደ ሊቀ ጵጵስና ከመምጣታቸው በፊት አባ ገብረ እግዚአብሔር እየተባሉ በሚጠሩበት ጊዜ የዛሬ 50 ዓመት የመሰረቷት ቤተክርስቲያን ናት። አሁንም ደግሞ የሀገረ ስብከቱ ሊቀ ጳጳስ እንዳጋጣሚ ብፁዕ አቡነ ኤልያስ ናቸው። ስለዚህ በዚያች ቤተክርስቲያን አንዳንድ አለመግባባት መፈጠሩን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ 3 ብፁዓን አባቶችን መድቧል፣ ጉዳዩ እንዲያጣሩ የመጨረሻ ውሳኔ ለመስጠት ማለት ነው። እነሱም ብፁዕ አቡነ ኤልያስ የሀገረ ስብከቱ ሊቀ ጳጳስ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የኮንታ ዳውሮ ሀገረ ስብከት ሊቀ ጳጳስ ተልከው ባሳለፍነው 2017 ዓመተ ምህረት አጣርተው መጥተዋል። በዚያ መሰረት ቋሚ ምልዓተ ጉባኤው የቋሚ ሲኖዶስን ውሳኔ አጽንቶ የመጨረሻ እልባት በመስጠትና እንደዚሁም ለቤተ ክርስቲያኗ አስተዳዳሪ በመመደብ ሊቀ ስልጣናት አባ ኪሮስ ጸጋዬ የተባሉ አባት ተመድበው እንዲሄዱ የተወሰነበት ውሳኔ ነበር ማለት ነው። በአብዛኞቹ እነዚህ ናቸው። ግን በተለይ እዚህ የቤተ ክርስቲያን ታሪክ በሚለው ላይ ትንሽ ሀሳብ ለመስጠት ነው። እንደሚታወቀው ብፁዕ አቡነ ጎርጎርዮስ ካላይ በተለይ ከዝዋይ ታሪካ ዝዋይ ገዳምን ከመመስረት በተለይ ወጣቱ ላይ ወጣቱን አስተምሮ የቤተ ክርስቲያን ተተኪ ከማድረግ አንጻር ትልቅ ስራ የሰሩ ታላቅ የቤተ ክርስቲያን አባት ናቸው። እንግዲህ የእሳቸው መጽሐፍ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም መድረክ ያሉ የሚለው ትልልቅ መጽሐፍ አላቸው። ምናልባት ይሄ መጽሐፍ እንደ ተራ መጽሐፍት አይደለም ሁለቱም የሚታዩት በጣም የምሁራዊ ሪሰርች ወይም ጥናትና ምርምር የያዙ አጻጻፍን የተከተሉ በጣም ጥልቅ የሆነ ምናልባት ከዚህ ቀደም በቤተ ክርስቲያን ታሪክ በኢትዮጵያም በዓለም ላይ ተጽፈው የማያውቁ ብዙ ሀሳቦችን በውስጣቸው የያዙ ነው እና እነዚህ መጽሐፍት እንግዲህ ሁላችንም ተምረን ያደግንባቸው ናቸው እና ይህ መጽሐፍ እንደሚታወቀው በግለሰቦች ደረጃም የታተሙ አሉ። ታተመው ያሉ ገበያ ላይ እንዳሉ እናውቃለን። ሌሎችም የታተሙ መጽሐፍት አሉና እነዚህን መጽሐፍት ኃላፊነቱ የገዳሙ ንብረት ስለሆነ ገዳሙ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እና የኮሌጁ ስለሆነ እሱ ነው እነዚህ መጽሐፍ በባለቤትነት ይዞ የኮሌጆች የቤተ ክርስቲያን ታሪክ በኢትዮጵያም በዓለም እንዲማሩ መደረጉ የሚያስመሰግን ትልቅ ጉዳይ ነው። ምክንያቱም ብፁዕነታቸው አቡነ ጎርጎርዮስ ካለ ብዙ የሰሯቸው ከዚህ ውጭም ሌሎችም መጽሐፍቶች አሉ፣ ያልታተሙ መጽሐፎችም አሉ፣ ሌላም የታተመ መጽሐፍትም አለና እነዚህ አይነት መጽሐፍ ገዳሙ ትኩረት ሰጥቶ ምናልባት ድጋሚ ህትመት እንኳን ቢያስፈልግ ድጋሚ ህትመቱን በባለቤትነት ይዞ እንዲሰራጭ እንደገና ሌላውም አንባቢውም ወጣቱም በሰንበት ትምህርት ቤት ያለውም ሌላውም እንዲጠቀመው መደረጉ ትልቅ የሚያስመሰግን ነው። ባለቤትነቱ መታወቁ ራሱ ቀላል ነገር አይደለምና በተለይ ቅዱስ ሲኖዶስ እዚህ ላይ የተደረገው ውሳኔ ሁሉንም የሚያስመሰግን ሆኖ አግኝቻለሁና ሌሎችም እንደነዚህ አይነት የቀደምት ሊቃውንት እንደዚሁ መጽሐፍቶች ይኖራሉ በተለያየ ቦታ ላይ ወደፊት እንደነሱም ላይ ትኩረት በማድረግ ባለቤትነት ሊይዘው የሚገባው አካልን እንዲይዘው ተደርጎ እንደገና እየታተሙ አንባቢያን ጋር እንዲደርሱ መደረጉ የሚያስመሰግን ነውና ትልቅ ስራ ነውና እኔም በዚህ በጣም ደስ ብሎኛል። ሌላው መጋቢ ምስጢር የሶስተኛው ቀን በዕለተ ዓርብ እንደዚሁ የተወሰኑ ውሳኔዎች አሉ። እንግዲህ በዚህ በሶስተኛው ቀን ውሎ የተወሰኑ አጀንዳዎች ናቸው የታዩት። ከዛ ጋር ተያይዞ ደግሞ በኋላ ላይ የምናነሳቸው የተከናወኑ ታሪኮች አሉ። እስኪ የሶስተኛው ቀን ውሎ የተነሱ አንኳር ሀሳቦቹ ምንድን ናቸው? አመሰግናለሁ መምህር ጌታቸው። እንግዲህ በሶስተኛው ቀን የቅዱስ ሲኖዶስ ምልዓተ ጉባኤ ውሎ ውሳኔዎችም ተወስነዋል። እንግዲህ ከነዚህ ውሳኔዎች መካከል በዋናነት የምንመለከተው ቅዱስ ሲኖዶስ የሚል አንድ ጠንካራ ወይም ደግሞ ወደ ኋላ ያሳለፍናቸውን ታሪኮች በተለይ ከግብጽ ኦርቶዶክስ ጋር ተያያዥነት ያላቸውን የሁሉንም የስድስቱንም ፓትርያርኮች እንቅስቃሴ አንዳንድ ውሳኔዎችን የያዘ መጽሐፍ የተመረቀበት ወቅት ነው። ይህንን መጽሐፍ
ብፁዕ ወቅዱስ አባታችን በይፋ ባርከው መርቀዋል። እንግዲህ ይሄ ደግሞ ትልቅ የቤተ ክርስቲያናችንን እንቅስቃሴ የሚገልጽ እጅግ በጣም ለመጀመሪያ ጊዜ በጣም አስፈላጊ የሆነ መጽሐፍ ነው። በዚያው በቅዱስ ሲኖዶስ ጽሕፈት ቤት በሚያገለግሉ ምሁራን እየተዘጋጀ ነው። ይህም በይፋ ተከፍቷል። እንግዲህ መጽሐፍ ለህትመት እንዲበቃ ደግሞ ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ ትልቅ አስተዋጽኦ እንዳበረከቱ ነው የተነገረው ማለት ነው። እንግዲህ ይህንን መጽሐፍ ለውጤት የደረሰበትን ውሳኔ የተመለከትንበት ወቅት ነው ማለት ነው። እንግዲህ በዚህ ላይ ትንሽ ያንተ ጨምርበትና ሌላ ጨምራለሁ። ጥሩ። እንግዲህ መጋቤ ምስጢር እንደተናገሩት መጽሔት ነው የተመረቀው። ከዚሁ ከመጽሔቱ ጋር ቅዱስ ሲኖዶስ የተመሰረተበትን 75ኛ ዓመቱና ከዛም በተጨማሪ ደግሞ ቅዱስ ሲኖዶስ ታሪክ መጽሔቱም ተመርቋል። የቅዱስ ሲኖዶስ 75ኛ ዓመት የቤተ ክህነት አስተዳደርና ሊቃውንት ጉባኤ አደረጃጀት መሰረት የሆነው መንፈሳዊ ጉባኤ ዘመንግስተ ኢትዮጵያ የተቋቋመበትም የሊቃውንት ጉባኤና የቤተ ክህነቱ አስተዳደር 100ኛ ዓመት መታሰቢያ ክብረ በዓል በዚሁ ዕለት ነው የታሰበው እንዲከበርም የተደረገውና እንግዲህ ቅዱስ ሲኖዶስ 75ኛ ዓመቱ የሊቃውንት ጉባኤና የቤተ ክህነቱ አስተዳደር ደግሞ 100ኛ ዓመቱ ብዙ ሁላችንም አናቅም ነበርና ይሄ ራሱ በታሪክ በመጽሔቱ ላይም ተካቷል። ሌላው መጽሔቱ ላይ እንግዲህ ለየት ያለ መጽሔት ነው የተዘጋጀው። ምናልባት ከዚህ ቀደም ያልተመለከትነው መጽሔት ነው። ቅዱስ ሲኖዶስ የሚል ነው መጽሔቱ። መጽሔቱን ያዘጋጀው ያው የቅዱስ ሲኖዶስ ጽሕፈት ቤት ነው። በውስጡ መጽሔቱ ኮንቴንቱ ይዘቶቹን በምንመለከትበት ሰዓት መልእክት አለው። መልእክት የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቅዱስነታቸው መልእክት አለው። ከዛ የቅዱስ ሲኖዶስ ዋና ጸሐፊ እና የጠቅላይ ዋና ስራ አስኪያጁ መልእክትንም አካቷል። መልእክት የያዘ ቦታዎች አሉት። ከዛ ቅዱስ ሲኖዶስ ምንድነው? መቼ ተመሰረተ? ዓላማው ምንድነው? ሲመሰረተስ ቅዱሳት መጻሕፍት መሰረት በማድረግ በብሉይ ኪዳን በሐዲስ ኪዳን መጻሕፍቱንም በተመለከተ የዳሰሳዊ ጥናት በማስረጃ የተደገፈ እንደሱ እሱንም ይዟል። ሌላው በስድስተኛ ደረጃ መጽሔቱ ላይ ቢገኘው የቅዱሳን ፓትርያርኮች የስድስቱንም ከብፁዕ ቅዱስ አቡነ ባስልዮስ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ያሉትን ሐዋርያዊ አገልግሎታቸውን ታሪካቸውን በዓለ ሲመቱ ጋር የተያያዘ አጭር ለአንባቢያን መረጃ የሚሰጥ ርዕሰ ጉዳዮችንም ይዟል። በሰባተኛ ደረጃ የቅዱስ ሲኖዶስ ቀኖናዊ ውሳኔዎችን በተመለከተ በተለይ 3 የቀኖናዊ ውሳኔዎች አሉ። እነሱ ቀኖናዊ ውሳኔዎች በተመለከተም የመረጃ ይዟል። በመጨረሻ ላይ የቅዱስ ሲኖዶስ የተሰጡ መግለጫዎች በሀገራዊ ጉዳይ በሰላም ጉዳይ የተሰጡ መግለጫዎችን አካቷል። ለምሳሌ ከቀኖና ውሳኔዎች ምንድን ይዟል ብለን በምንልበት ሰዓት የቅዱስ ሲኖዶስ በ1943 ዓመተ ምህረት ጀምረን ነው እስካሁን ድረስ ስንቆጥር 75 ዓመት የሚሆኑ ቅዱስ ሲኖዶስና በዚህ ጊዜ የመጀመሪያው ሲኖዶስ ለምሳሌ የቤተ ክርስቲያን አከባበርን በተመለከተ የቤተ ክርስቲያን በዓላት አከባበርን ለምእመናን አበንስሐ ወይም የንስሐ አባት የሚሆኑት ካህናት ምን አይነት ካህናት ናቸው፣ ምን ያሟሉ ናቸው የሚል ስልጣነ ክህነትን የሚቀበሉ ሰዎች ምንድነው ሊያሟሉ የሚገባቸው የሚል እነዚህ የመጀመሪያው የቅዱስ ሲኖዶስ የ1943 ቀኖናዊ ውሳኔዎችን ይዟል። የመጀመሪያው ሁለተኛው የጉባኤ ቀኖናዊ ውሳኔም እነሱ በርካታ ነገሮች ይዟል። ግን ለአብነት ያህል ማነሳው ለምሳሌ ውግዘትን በተመለከተ ውግዘት እንዴት ነው የሚወገዘው? ምን ስላጠፋ ነው የሚወገዘው? ምን ለመወገዝስ የሚያበቁ ጉዳዮች ምንድን ናቸው የሚሉ ሐሳቦች ይዟል። ክርስትና ስለተነሱ ሰዎች የመዝገብ አጻጻፍ የሞቱ ሰዎች መዝገብ አጻጻፍ እንዴት እንደሆነ የሚያብራራ ሐሳቦች አሉት። ስጋው ደግሞ የሚቀበሉ ሰዎች ደግሞ ሊያደርጉት የሚገባው ቅድመ ጥንቃቄ ድህረ ጥንቃቄ ምንድነው? ስጋው ደግሞ ሊቀበሉ ሲገቡስ ከካህናት አባቶች ጋር ያላቸው ግንኙነት ምን እንደሚመስል ጸሎተ ፍትሐትን የመነኮሳት ስርዓት የካህናት ልብስን ለምሳሌ የካህናት ልብስ አሁን ዛሬ በዘመናችን ሁሉም ካህናት ቆብ ያደርጋል። የመነኮሳት ቆብ የቱ ነው? የካህናት ቆብ የቱ ነው? በስዕል በሙሉ አስደግፎ
አውጥቷልና ይሄኛው በሁለተኛው ጉባኤ የተሰጠ ቀኖናዊ ውሳኔዎችን ይዟል። በሶስተኛው ጉባኤ የተሰጠ ቀኖናዊ ውሳኔ ያው ስለ ካህናት ስለ መነኮሳት ሀሳቦችን የያዙ ነውና ይሄ መጽሔት ብዙ ነገሮች ይዟል። ከዛ በኋላ ያሉ የቀኖና ውሳኔ ለምሳሌ የዝክረ ኒቂያን አሁን የቅርቡን የመንፈሳዊ ፍርድ ቤት መቋቋምን የቅድስት ወለተ ጴጥሮስ መጽሐፈ ገድል በተመለከተ አንድ ጊዜ ሲያጨቃጭቁ የነበሩ ጉዳዮችን በተመለከተ እነዚህን በሙሉ የቀኖና ውሳኔዎችን ይዟል። የመጨረሻ የቅዱስ ሲኖዶስ የተሰጡ መግለጫዎች በሀገራዊ ጉዳይ በመንፈሳዊ ጉዳይ ላይ ነው። ለምሳሌ በሀገራዊ ጉዳይ ስለ ሰላም፣ ስለ እርቅ፣ ስለ ሀገር አንድነት የቤተ ክርስቲያን ቀኖና መዋቅራዊ መጠበቅ እንዳለበት እንደነዚህ አይነት ሀሳቦችን መግለጫዎቹ ይዘዋልና እንግዲህ በዚህ ሰዓት ሁሉንም ማንሳት ባይቻልም ግን መጽሔቱ ለመጀመሪያ ጊዜ በርካታ ነገሮችን የያዘ ለሚያነቡ ስለ ቅዱስ ሲኖዶስ ማወቅ የሚፈልጉ በሙሉ እንደ ማጣቀሻም የሚያገለግል ወደፊትም እንግዲህ ይሄ ተጀምሯል። በቀጣይም ደግሞ ሌሎችን ጉዳዮችን የያዘልን መጽሔት ነውና በተለይ ይሄ መጽሔት መዘጋጀቱ ብፁዕ ቅዱስ አባታችንም ከፍ ያለ ምስጋና አቅርበዋል በመጽሔቱ መልእክታቸው ላይ። እኛም ደግሞ በተለይ ይህን ጉዳይ ማንም ሰው ሊያነበው የሚገባ በላይብራሪ ውስጥ ሊቀመጥ የሚገባ በየሰንበት ትምህርት ቤቱ እንደ ጋዜጠኝነትም ሁላችንም ሊኖረን የሚገባ ታላቅ መጽሔት ስለሆነ ምናልባት ይሄኛው ተጀምሯል። በቀጣይ የሚኖሩትን እንደዚሁ ተከታታይ ይኖራል ብለን እናስባለንና በአጠቃላይ የመጽሔቱ ይዘቱ ይህን ይመስላል። መጋቤ ምስጢር አመሰግናለሁ መምህር ጌታቸው። እንግዲህ ጥሩ ማብራሪያ ነው የሰጠው። ጉዳዩን ያው ስትከታተለው ስለሰነበትክ ማለት ነው። እንግዲህ ይህ መጽሔት ወይ መጽሐፍ ብለን ነው የምንጠራው። ከመጽሔት ያለፈ ነው። 208 ገጾችን ያካተተ መጽሐፍ ነው። ትልቅ መጽሐፍ ነው። እንደተባለው ለሁሉም የሚጠቅም ለሊቃነ ጳጳሳትም፣ ለቀሳውስትም፣ ለአጠቃላይ ለካህናትም እንደዚሁም ደግሞ ለሰበካ ጉባኤም፣ ለሰንበት ትምህርት ቤትም፣ ለምእመናንም ሊጠቅም የሚችል ማለት ሁሉ ነገር ያለበት ስለሆነ እንግዲህ ይሄ መጽሐፍ በዚህ ደረጃ መድረሱ በጣም ሊያስደስተን ይገባል ማለት ነው። እንግዲህ በአጠቃላይ አሁን ይህን መጽሐፍ ምእመናን ወይም ካህናት አህጉረ ስብከት ለማግኘት ሊቸገሩ ይችላሉ። ምክንያቱም ኮፒው አነስ ያለ ሊሆን ይችላል። ስለዚህ የዘመኑ ቴክኖሎጂ በመጠቀም በሶፍት ኮፒ እየተጫነ በሚዲያችን ሁሉም የዚህ መጽሐፍ ተጠቃሚ የኮፒ ያልደረሳቸው እንዲገለገሉበት ብዙ ጊዜ እንዲህ አይነት ህግ ግልጽ የሆነ ህግ ወደ ምእመናን ባለመውረዱ ሁሉም ድርሻውን ባለማወቅ ካለባበስ ጀምሮ ማለት ነው ቄሱ የመነኩሴውን መነኩሴ ቄሱን አንዳንድ ጊዜም ደግሞ መነኩሴ የሊቀ ጳጳሱን የሚለብስበት ሁኔታ አለ። አሁን የግብጽ ኦርቶዶክስ ሁሉም የራሱን ልብስ ነው የሚለብሰው። ከተፈቀደለት ውጭ አይሄድም። እኛ ጋር ግን እነዚህ ነገሮች በተግባር ላይ አልዋሉምና ይሄ መጽሐፍ ትልቅ አስተዋጽኦ ያበረክታል ብዬ አስባለሁ። መምህር ጌታቸው የሚቀጥለው ከመሄዳችን በፊት አሁን እዚህ መጽሔት ላይ በርካታ ቀኖናዊ ውሳኔዎች አሉ። ለምሳሌ ስለ አለባበስ፣ የካህናት አለባበስ፣ የመነኮሳት አለባበስ፣ ሌሎችም በርካታ የሚያነሳቸው አለ። ስለ ምእመናን፣ ስለ ጸሎተ ፍትሐት፣ ስለ ኑዛዜ፣ ሌሎች በርካታ ነገሮች የየዕለቱ በየጊዜው የቀኖና የቅዱስ ሲኖዶስ ቀኖናዊ ውሳኔዎች አሉ እና በተለይ አሁን በዘመናችን የምንመለከታቸው እነዚህ የተደበላለቁ ነገሮችን በሙሉ መፍትሄ ሊሰጠን የሚችል ነው። አንድ ካህን አልባሳቱ ራሱ ምን አይነት ልብስ ነው መልበስ ያለበት፣ ቆቡ ምን አይነት ቆብ ነው፣ የሌሎችም የመነኮሳት አባቶችም ምን አይነት እንደሆነ በዝርዝር ነው የሚያስቀምጠው። በርካታ ነገሮች ስለያዙ ዛሬ እንዲህ በመላምት በግምት በያቦታው የሚያጨቃጭቁ ዝም ብሎ የሚመላለሱ ነገሮች ራሱ ፍቱን መልስ ሊሰጥ ስለሚችል እሱ ላይ የምናገኝበት ነው። ከዛ በተጨማሪ ደግሞ የቅዱሳን ፓትርያርኮች በየዘመናቸው ምን ያህል ጳጳሳት ሾመዋል፣ የቴት ቦታዎች ናቸው የሚል ከብፁዕ ወቅዱስ አቡነ ባስልዮስ እስከ ብፁዕ ወቅዱስ አቡነ ማትያስ ዝርዝር ሀሳቦችን ይዟል። ማን የተሾመዋል፣ ሐዋርያዊ አገልግሎታቸው ምንድነው የሚል በሙሉ መጽሔቱ ስለያዘ ይህ መጽሔት እንደተባለው ሌሎችም ሊዳረሳቸው ሊያገኙት የሚገባ ስለሆነ በሶፍት ኮፒው ወይም ዘመኑ ባመጣሽም በዛ ተዳርሶ ሰው ቢያነበው ጥሩ ነው። በተለይ በየአብያተ ክርስቲያናቱ ራሱ አንዳንድ ኮፒ ቢኖር፣ በሰንበት ትምህርት ላይብረሪዎች ቢኖር ብዙ ችግሮችን በተለይ በዘመናችን ያለውን አስቀድሞ ቅዱስ ሲኖዶስ የወሰናቸው መሆናቸውን መፍትሄ የሚያመጣ
ታላቅ መጽሔት ነው። እውነት ነው መምህር። እኔም ትንሽ ለመጨመር እፈልጋለሁኝ። እንግዲህ ይህንን መጽሐፍ ወደፊት እያንዳንዱን ክፍል በተለያየ ወቅታዊ ጉዳዮችን በስፋት የምንሄድበት እንጂ እንደዚህ ጠቅለል ተብሎ ተነግሮ የሚያልቅ አይደለም። ነገር ግን እዚህ ምስጋና ማቅረብ ይገባናል። አንደኛ ብፁዕ አቡነ ሳዊሮስ የቅዱስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ ይህ መጽሐፍ እንዲታተም የበኩላቸውን ጥረት አድርገዋል። እንደዚሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ እንግዲህ በእሳቸው ዘመን ደግሞ ይሄ መጽሐፉ እሳቸውን እናመሰግናለን። በአጠቃላይ የዚህ መጽሐፍ ውጤት ጥቅሙ በጣም ብዙ ነውና ወደፊት በስፋት የምንሄድበት ሊሆን ይችላል። ትክክል ነው መጋቢ ሚኒስትር፣ በስፋት እያንዳንዱ የምንመለከተው ይሆናል። እንግዲህ በዚህ ዕለት ካሉት አጀንዳዎች እነሱን አንዴ እንመልከታቸውና ወደ ማጠቃለያችን እንድንሄድ። እሺ፣ አመሰግናለሁ መምህር። እንግዲህ አንድ አጀንዳ ብቻ ነው መጨመር ነው የምፈልገው። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ካገኙ አጀንዳዎች መካከል አንዱ ደግሞ በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ገዳማት እዛ ላይ አንዳንድ ችግሮች አሉ። እንደዚሁ በአስተዳደራዊ ጉዳዮች ማለት ነው። ያን በተመለከተ ቅዱስ ሲኖዶስ ያሳለፈው ውሳኔ ምንድን ነው? የቅድስት ሀገር ኢየሩሳሌም በሚቀጥለው ጥቅምት ወር ላይ የገዳሙ አባቶች ጉዳዩ የሚመለከታቸው ኢትዮጵያ መጥተው ቅዱስ ሲኖዶስ ፊት ቀርበው ጉዳዩንና መፍትሄውን ጭምር እንዲያመላክቱ በሚል ነው እንግዲህ ተወሰነ ማለት ነው። ያው እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመላው አፍሪካ ማለት ነው ከጥቁሩ ዓለም የቅድስና ታሪክ ያላት ያስመዘገበች ቤተ ክርስቲያን ናት። በቅድስት ሀገር ኢየሩሳሌም 7 ገዳማት አሏት። የመጀመሪያው እና ጥንታዊው ዴር ሱልጣን የተባለው ነው። ስለዚህ ገዳማችን ወደፊት ህልውናውን፣ ታሪኩን፣ አንድነቱን ይዞ እንዲቀጥል የማያዳግም ውሳኔ ለመስጠት ለጥቅምት ቀጠሮ ተሰጥቷል ማለት ነው። ሌሎችን ጉዳዮች እንግዲህ እንደዚሁ በሚቀጥለው ወቅታዊ ጉዳያችን የምንመለከታቸው ናቸው። በአጠቃላይ ቅዱስ ሲኖዶስ የወሰናቸው ውሳኔዎች ለሀገርም የሚጠቅም ለቤተ ክርስቲያንም የሚጠቅሙ ታላላቅ ውሳኔዎች ናቸው። በቀጣይም ደግሞ እንደዚሁ ሌሎቹ አጀንዳዎች ከ22ቱ አጀንዳዎች ቀሪዎቹ አጀንዳዎች ያው በቀጣይ የሚካሄዱ ውሳኔ የሚያገኙ ናቸው የሚሆኑት። እነሱንም እንደዚህ ተከታትለን ያው ዘገባ የምናቀርብ ነው የሚሆነው። እንግዲህ ዛሬ ካለን ሰዓት አኳያ በዚሁ እናጠናቀቃለን። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን